አስቤው ያልተሳካልኝና ስመኘው የነበረውን ባለመፈጸሜ ዛሬ ላይ እኔ ተጎድቻለሁ። ሉላዬ ናፍቃኛለች አለ ዝና ቅድስትንና እንዲሁም ምሳሌ ወደ ውጭ ሲሄዱ ተንኮለኛ ወይዘሮ ማህሌት ብሩክ ጠፍቷል ብላ ቅድስት ስለደወለችላት ለዝና ነገረችው። የእሱ መጥፋት ያሳስበኝ መሰለሽ ወይ? አሁን ላይ ማግኘትና መግደል የምፈልገው ሞገስን ብቻ ነው። ቆይ አንቺ ልጅ አሁንም እሱን ትወጅዋለሽ ወይ? ስለሱ እየተጨነቅሽ ነው ወይ? ሲል ወይዘሮ ማህሌት ብሩክ ነገራት። አረ አይደለም ዝም ብዬ ነው ስትል መለሰችለት። ሉላዬ ናፍቃኛለች ሲል በድጋሜ ለዛች ለተንኮለኛዋ ለማህሌት ነገራት። ቆይ ለምን ትናፍቃለኝ? እኔ አጠገብህ አይደለሁም እንዴ አለችው። ምን ለማለት ፈልገሽ ነው አንቺ? ሲል ኮስተር ብሎ ወደሱ ጠጋ ጠጋ ማለት የአሰበችው ማህሌት በኢፍራታ ግፊት እንዲሁም የጠፋችና የታገተችበትን ያችን ሉላን አሳልፈሽማ ከሱ ጋር እንዳታገናኝ፣ ምክንያቱም ወደሱ መቅረብ ስላሰብሽ እሷን ሲያገኝ አንቺን ይረሳሻል። የምን መንከርፈፍ ነው? ነቃቤ ብላ ለማህሌት ትነግራታለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ ሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ይበል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ቪዲዮውን ላይክ እና ሼር እያደረጋችሁ እስከ ፍጻሜው እንድትከታተሉ ስል በአክብሮት እጠይቃለሁ። ምሳሌ ድራማ ክፍል 71 የእንጀራ ልጇን የምትመርዘዋ ተንኮለኛ ወይዘሮ ማህሌት ፍለጋዋን ከዝና ጋር እንደቀጠለች ናት። ዝና የቀጠረው ገንዘብ ከፍሎ ሚስቴን የደበቃትን ሞገስን ተከታተል፣ እዚህ ሰፈር ነው የጠበቃት ብሎ ያንን ሰውዬ አገኘሁ። ያቺ ልጅ እንዳላገኛት እንዲሁም እንዳመለጠችው ሲናገር ይዟት ሄዷል ሲለው፣ አንተ ከረፈፍ ገንዘብ ከፍዬ አይደለም ወይ? ምን ስትሰራ ነው ያመለጠች? ሲል የቀጠረውን ሰውዬ ዝና ደብድቦታል። ብሩክ ጠፋ። የወደደችውና ፍቅሯን ለመግለጽ የፈራችው ቅድስትም ብሩክም እሱም ለልጄ እናት ለኔ ሚስት መሆን ትፈልጊያለሽ ወይ በማለት ወደ ሁለቱም ተቀራርበው ነበር። በዛም ደስታቸውን ሲያጣጥሙ ቤተሰብ ጋር ሽምግልና ሳይላክማ መጀመሪያ ምንም አይነት ነገር መፈጸም የለብንም ብለዋለች። ብሩክ ቆጣ ስላለችው የራቃት መስሏት በጣም ተጠራጥራ ደንግጣለች። ምነው ስለ ተቆጣሁት ተቀይሞኝ ወደ ሌላ ሴት ጋር ሄዶ ይሆን ወይ ብሩክ እያለች እየተብሰለሰለች ለልጅ ምሳሌ ነገረቻት። አባትሽ እኮ ጠፍቷል ስትላት የት ይሄዳል? ደግሞስ ሌላ ሚስት ሊያመጣልሽ እና ሌላ ሚስት አግብቶ ሌላ እናት ሊያመጣልሽ ይሆናል ስትል ለምሳሌ ነገረቻት። እንደዚያማ ታደረገ አባታችንን እንዴት እንደዛ ሊያደርግ ይችላል? ቢያመጣም ሁለት እናት ይሆኑኛል ስትል ለምሳሌ ነገረቻት። ቆይ አንቺ በጣም እኮ ተጨንቀሻን እያሰብሽ ነው ስትላት ለቤት ሰራተኛ ለቅድስት እማዬ ብለሽ ጥሪኝ እያለቻትን ትነግራታለች። አንቺ ይህንን ያክል ነፍስ አውቀሻል አድገሻል ማለት ነው እንደዚህ ብለሽ እንዴት ጠየቅሽኝ? ስትል ለቅድስት ለምሳሌ ነገረቻት። እንዴ በጣም እኮ ተክዘሻል አለቻት። የምትወደው ልጅ አሰሪዋ ጋሼ ብላ እየጠራችው እሱ ጠፍቶባት ተጨንቃለች። ኢፍራታና ማህሌት በመቀመጥ አንድ ጋር ተቀምጠው እስኪ ምግብ አቅርቢ ስትል ማህሌት ደፋሯ ለኢፍራታ ነገረቻት። እስኪ የዛሬውን እንኳን እንጀራ አንቺ ግዢ፣ የዛሬውን እንጀራ እንኳን አንቺ ግዢ ስትል ለወይዘሮ ማህሌት ትነግረቻት። እኔ እንደሌለኝ ባዶ እጄን እንደሆንኩኝ ችግር ላይ እንደወደቅሁ እያየሽ ለምንድን ነው እንደዚህ ብለሽ የምትይኝ? ምን አለ አንድ ቀን እንኳን ቢያልፈሽ ብላ ለኢፍራታ ነገረቻት። ከብሩክ ጋር በመለያየትሽ በጣም ተጸጽተሻል አይደለ? እያለች በጣም እንደተቸገረችም እና እንደ ልቧ በብሩክ ላይ ስትጫወትበት የነበረችው ማህሌት አሁን ላይ ያለችበት ጸጽቷት ሰለሰለች እና ከዝና ጋር ተንኮል በመስራት ያን የብሩክን ቤት አገኘዋለሁ ብላ እየተሞኘች ትገኛለች።
ሞገስ ለዳጣ ደወለላት። ብሩክ ጠፋ፣ ስልክም አያነሳም በማለት ሁለቱ እየተደዋወሉ በጣም ተጨንቃለች። ዳጣ በሰላሙ ነው ወይ? አንተስ ደልቶሃል? እሱም ጠፍቷል እኮ እንዴት ነው ነገሩ ስትል በጣም ተጨንቃና ለብሩኬ አዝናለት ለሞገስ ነገረችው። የተጨነቀበትን ሁሉ የጓደኛው መጥፋት ያሳሰበውን ሉላዬ አጠገቡ እያለችው የምትለውን ሁሉ እኮ ሰምቻለሁም ብላ ለሱ ነገረችው። ቅድስትም ለሞገስ ደውላ ብሩክ ወይንም ጋሼ እኮ ስልክ አያነሳም ተደዋውላችሁ ነበር ወይ አለች ለሞገስ። አረ አልተደዋወልንም በማለት ለቅድስት ሲመልስላት እኔ አስቀይሜው ይሆን ይህን ያህልስ ቢሆን እንዴት በልጁ ጨክናል? እኔንስ እሺ ይተወኝ አለች። ቆይማ አሁን ገባኝ። ለማንኛውም ሁሉም ነገር ገብቶኛል። ሽምግልና ሳይላክ እንዳትቀራረቡ ወይም ሁሉም ነገር አሳልፈሽ ራሽ እንዳትሰጪ ተጠንቀቂ ሲላት ሞገስ ለእዛች ለቤት ሰራተኛዋ ነግሯታል። ሉላ ትስቃለች። ሁለቱም ዝና ከወይዘሮ ማህሌት ጋር ተቀምጦ እፈልግሻለሁ ብሎ ስልክ ሲደውልላት ያን የቤቱ ጉዳይን እንዲሁም ደግሞ ወይ ቤት ሊያስገባኝ ነው እኔ ስለምወደው እያለች ባሰበችው መንገድ መስሏት፣ እሱ ግን አንድና አንድ የምልሽን ነገር ብቻ በጥሞና አዳምጪኝ ሲል እነግሯታል። ምንድን ነው ለምን በቀጥታ አትነግረኝም ስትል ነገረችው። እሱ ግን ብሩክ ቤቱን አልሸጠውም ሲላት እንዴት ይህንን ነገር እያወቀ ለምን እስከ ዛሬ አልነገርከኝም? ታዲያ እንዴት ልጁ ድና ታክማ የለም ወይ? በምን ምክንያት በምንስ ገንዘብ ልጅቷ ልትታከም ቻለች? ስትል ለዛ ለጨካኙ ለአበበ ደብሳ ልጅ ስትነግረው ልጅቷ ወደ ታይላንድ እየሄደችና ገንዘብ ደግሞ ለሱ ተሰጥቶትም ወደ ውጭ ሀገር ህገወጥ የሆነ ነገር ይዞ እንዲሄድ በዛ መልክ ነበር ገንዘብ ተከፍሎት እንድትታከም እያደረገው ያንን ይዘ ሂድ እየተባለውን ግን በጣም ጥሩ ነገር ስላይደለ አዲስ አበባ ውስጥ ቆሻሻ ማጠራቀሚያ ውስጥ እንደጣለው ይህንን ሚስጥር ደግሞ ለሷ ይነግራታል። ብሩክ አስቸጋሪ ፈተና ውስጥ ነው ያለው። ከተገኘ በህይወቱም ያሰገዋል። አሁን ቻንስ አለሽ፣ ቤቱን ሄደሽ መከራከር አለብሽ ብሎ ለወይዘሮ ማህሌት ነግሯታል። ወይዘሮ ማህሌት የማይታመን ደስታ እኮ ነው፣ በጣም አመሰግናለሁ፣ በቃ መከራከር እችላለሁ እያለች ደስ ብሏታል። እሱ ግን ብዙም አትደሰቺ፣ ምንድን ነው እንደዚህ የሚያደርግሽ እያለም ለማህሌት ሲነግራት በደስታ ወደ ኢፍራታ ጋር ሄዳ የምስራች ነይ እስኪ እቀፊና ሳሚኝ ስትላት ምን ተገኘ ወይንም ዝና ምን አለሽ? በሱ ደስታ ብዙ አትደሰች፣ ተስፋሽን በዝና ላይ ጥሩ አታድርጊ፣ እሱ እንደው የማይታመን ሰው ነው፣ ብትጠነቀቂ ይሻልሻል ብላ ስትነግራት አረ እባክሽ እሱ አይደለም ብሩክ ቤቱን አልሸጠውም አሉ። አሁን እኮ ሄጄ በቃ እኔም መከራከር እችላለሁ መብት አለኝ ስትል ለተንኮለኛ ለጓደኛዋ ላይ ፍራታ ትነግራታለች። እንዴት ሊሆን ቻለ? ልጅቷ ታክማ ድና የለም እንዴት እንደዛ ሊሆን ቻለ? እያለች እየደጋገመች ትነግራታለች። እሱ ሚስጥሩ እኔ እነግርሻለሁኝ እያለች ለተንኮለኛ ነግራታለች። ቅድስትም በመጥፋቱ በጣም እንደተጨነቀች ዳጣ የብሩክ መጥፋት አሳስቧት ወደዛ ቤት ሄዳ ምግብ ቀርቦ እየበሉ ነው። እንዴት እንደዚህ ሊሆን እቻለ ብላ በጣም ጨንቋታል። ወደ ውጭ በመውጣት ልጅቷን ይዛት ቅድስትና ምሳሌ ወደ ውጭ እንደወጡ ማህሌት ደግሞ ደውሎላት ወደ ዝና ጋር እንደሄደች፣ እሷ ግን ወደ ዝና የሄደችው ምን አስቦና ምን ሊለኝ ነው የደወለልኝ? ያው አጠገቡ ሄጃለሁ፣ እቤቱም ገብቼለታለሁ እያለች
በደስታ ነው ወደሱ ጋር ለመሄድ እያሰበችው። ምክንያቱም ዝናን እሷ ብር ወዳድ ስለሆነች ነው። አንቺ ምንም እውቀት የለሽም፣ አስበሽ ያልተሳካልሽ አንድም ነገር የለም፣ እንደው ደደብ ነሽ ብሎ ለማህሌት ነግሯታል። አጠገብ ነኝ ያለሁት ቤትም ገብቻለሁ፣ ምንድን ነው የምትለኝ? እሺ በማለት ለዝና ነገረችው። ዝና ብልጠት የለሽም አንቺ ዜሮ ነሽ ብሎ ለማህሌት ነግሯታል። ለማህሌትም እኔን ተመጨቅጨቅህ እስኪ እያለች ዞር ሲል ደግሞ ያቻትና ምሳሌና ቅድስት ተመልከታቸው፣ እነሱን አግታቸውና ተደራደርባቸው ብላ ለዝና ስትነግረው እኔ አስቤው ያልተሳካልኝ ነገር ምንም ነገር የለም፣ እንደ ልቤ ነው፣ እንደፈለኩ ነው የማደርጋቸው፣ እኔን ዝናን የማያውቀኝ ማንም የለም በማለት እነሱን ለመያዝ ሲሮጥ እንዳትጠጋኝ አስይዘሃለው እያለች ቅድስት ምሳሌ ከኋላ ሁኚ አይዞሽ እያለቻት ምሳሌም እንደፈራች እየፈራች ማለት ነው። የዛሬው ክፍል እያበቃል። ወይዘሮ ማህሌት በቀጣዩ በብሩክ ቤት እንደገና ክሷን ልትመሰርት ታስባለች። እውነትስ ደግሞ ከሱ ጋር ከዝና ጋር እንድትርቅለት የዝና ሲስተም ይሆን ያንን ያደረገው? ሚስቱን ሞገስ ይመልስለት ይሆን ወይስ ወደ ክፍለ ሀገር ይዟት ይሄድ ይሆን? ምሳሌና ቅድስት በቀጣዩ ምን ያጋጥማቸው ይሆን? እውነትስ በዝና ቁጥጥር ስር ይሆኑ? ቅድስት እዛ ቤት በፖሊሱ በሷ ላይ አንድ ነገር እንዳይደርስባት በባለፈው ተናግራለች። ብሩክም በልጁና በብሩክ ዙሪያ ምንም ነገር ችግር ቢደርስ ዝና ተጠያቂ እንደሆነ ለፖሊሶች አስመዝግቧል። እንግዲህ በቀጣይ ቤተሰብ የምናይ ይሆናል። የቀጠረውን ጠባቂውን እንግዲህ በጣም መቶታል። እሱም ወይ ዝናን ሊበቀለው ይችላል፣ ከሞገስ ጎን ሊሆን ማለት ነው። በቀጣይ ክፍል በሌላ ቪዲዮ እስከምንገናኝ ቤተሰብ ለዚህ ዩቲዩብ ቻናሉ አዲስ የሆናቸው ፕሊዝ አበረታቱ ማለት ነው። በያላችሁበት ደህና ሁኑልኝ። ባይ ባይ። እወዳችኋለሁ።